ከ15 ዓመት ልጅ ጋር የምትፎካከር አይደለችም። አውቀሽ ነው የወደቅሽው እያልከኝ ነው? ነገሩን ወደ እኔ አታምጪው። ተጠያቂዎቹ አንተና ብሌን ናችሁ። ምን እያረክ ነው? የብሌንን ድግምት ለማክሸፍ እየሞከረ ዳድ ናፍቆኛል። እንደዚህማ አትሁኝ የኔ ቆንጆ። እሱ ሁሌም ችግሮቼን ለመስማት ጊዜ ነበረው። ሜላት ኑ እዚህ ጋር ኬኩን ብሉ። አባቴ ሌላ ሰው ምግብ እንዳትበይ ብሎኛል። ለምን? ምንም መሆን አልፈልግም። አባ እንዳትጎርሶ መርዝ አርጋበታለች። አባቴን ለመግደል ከሞከርሽ በኋላ በጣም አስጠልተሽኛል። ሰለሞን ይህን እብደትህን አቁም። እንዳቆም ከፈለግ እሷ ከዚህ ቤት መውጣት አለባት። ሳንነግራችሁ ስለመጣን ይቅርታ። ምስጋና ለሳሮን የሚነግራት ነገር አለ። በቃ ከአንቺ ጋር መሆን አይፈልግም። ማንን ነው እንደዛ የምትይው? ሰምተሻል? ሳሮን እስኪ ተወኝ። ስለኛ ምን እያለች እንደሆነ ሰምተሃታል? ተዋት እስኪ፣ የምታመጣውን እናያለን። አረ በፈጠራችሁ ለምን እንደሆነ ተውስጥ ባሉ ይስባችሁ። ምንድነው ጎረቤት እስከሚሰማ ድረስ የምትጨቃጨቁት? ማሚ ሁለቱን አንድ ቢያጭ የእነሱ ጭቅጭቅ በጣም ይሰለችኝ። ምንድነው የተፈጠረ? ስለኛ ምን እያለች እንደሆነ ሰምተሻታል? ምንድነው ሜላት? እናንተ ችግር ከመፍጠር ውጪ ስራ የላችሁም እኮ ነው የምትለው። ሜላት እንዴት እንደዚህ ትናገሪያለሽ? አባትሽ ነው አይደል እንዲህ እንድትይ ገፋፋሽ? ለምንድን ነው አባቴ የሚገፋፋኝ? እውር እኮ አይደለሁም። እናንተ ሀብታም እያላችሁ መች ትዝ አልናችሁ? አሁንም አያቴ ለአባቴ ምንም እንዳያወርሱ አድርጋችሁታል። ከዚህ እንድትሄዱ ነው ጸሎቴ። ማሚ እነዚህ ልጆች ሳይጨርሱ አንደጋጋቸው። ምን ነው የምታፈጥ? እኔ ግን ግራ ገብቶኛል። ምን? ቆይ ትናንት የተፈጠረው ምንድን ነው? ማክሬም ግራ ገብቶኛል። ለሳሮን ግን ቤቷ ድረስ ሄደ ቤተሰቦቿ ፊት ለፊት እንደማትፈልጋት መናገርን ምንም ላምን አልቻልኩም። በጠዋት ተነስታችኋል? አዎ አጎቴ። ፈልጋለሁ። ምን ነው በሰላም? በሰላም ነው። ሳሎን እጠብቅሃለሁ። እሺ። ቆይ ግን ለምንድን ነው የፈለገ? አናግረው። አቤት አጎቴ። እንዴት ነህ ግን? ትላንት የተፈጠረውን ነገር ሰምቼ ስለነበረ በዛ ጉዳይ ማውራት ከፈለክ ብዬ ነው። ተው እባክህ፣ ምንም አይደል። ምን ማለት ነው? ምንም አይደለም። የእነማዬ ፍላጎት ከሷ እንደቅ ነበር፣ ያው ተሳክቶላቸው። እናትም አይነት አስቸጋሪ ሰው እንደሆነች ያውቃል። ነገር ግን በአንተ የፍቅር ህይወት በዚህ መጠን አስቸጋሪ ትሆናለች ብዬ አላስብም። ሲጀምርም እሱ ያሳስብ ነበር። እኔ ከሷ ጋር ምንም አይነት ፍቅር አልጀመርኩም።
ገሊላ ራሷን የሳተችው ከእሷ ጋር መሆን እንደምትፈልግ ስትነግራት አይደለም እንዴ? ታዲያ እሷ በመሰላት ወይን ወይ ሳሮን ምረጥ ትለኛለች እንዴ? በጣም ነው ያበሳጨች። ቤተሰቦች ህግ ያበዛሉ። ለዚህ ነው ምንም ነገር መስማትም ማየትም የሌለባቸው። እሱስ ልክ ነህ። አንድ ቀን ጠጥቼ እመጣለሁ እንደ አባቴ ሲቀጠቅ ደሊና የሰፈራችን ቆንጆ አጭቅ ነች። ከእሷ ጋር ነበርክ? ብታይ የሆነ ቀን ሞቅ ብሎኝ ቤት አልመጣ መሰለህ። ምን ተፈጠረ? ከዛማ አባዬ ጀርቤ እስኪላጥ ነው የገረፈኝ። እሱ ያካብዳል። ቀላል አሁን እኔና አንተ ስናወራ ቢመለከት ምን እንደሚፈጠር ታውቃለህ? እነሱ እንደማበላሽ ነው የሚገምቱት። እኔ ግን ሁሌም ጥሩ ሰው እንድትሆን እንፈልገው። ያውቃለሁ አጎቴ። እናት ሳትነሳ እኔ ልውጣ። እሺ፣ ትምህርት ቤት እናወራለን። ማታ ስለተፈጠረው አንዳንድ ነገሮች መነጋገር አለብን ሰለሞን። ስለ ሳሮን ውርደት ነው ወይስ አንተና ስንዱን ብሌን ለማስገደል ስለመሞከር? ያለ ማስረጃ መክሰስ ለምንድን ነው የማታቆሙ? ክስ አይደለም። ብሌን ያንን ወንጀለኛ የቀጠረችው ፈርተህ ሁሉንም ነገር እንደምትናዘዝላት ስላወቀች ነው። ሰለሞን በቃ ጤነኛ አይደለም እንዴ? እኔ አይደለም ጤነኛ ያልሆንኩት። እብድ ነህ እያልከኝ ነው? ሰለሞን እኔ እናንተ ወደ ስራ ብንሄድ ይሻላል። አይሆንም ስንዱ። ሰለሞን ማወቅ የሚፈልገው እውነት አለ። ስለዚህ እውነቱን ያውቃል። ለብሌን ሁሉም ነገር የፈረምኩላት እሷ ከአንተ በተሻለ ስለምታስብ። ደደብ ነህ እያልከኝ ነው? አዎ ሰለሞን፣ አንተ ለስሜት የምትገዛ ደካማ ሰው ነህ። ብሌን ግን ከአንተ በተሻለ ነገሮችን ሁሉ ማገናዘብ ትችላለች። እስኪ ንገረኝ፣ እውነት አንተ እንደምትለው ብሌን ጎበዝ ከሆነች ባሏ ከፈጠረባት ችግር እንዴት መውጣት አቃታት? የሞተ ሰው ስትወቅስ ራስን አየኸው? ይህን እኮ የምልህ መጥፎ ነገሮች ትኩረትን ይይዙታል። ስለዚህ መቼም ቢሆን አንተ የኔን ቤተሰብ አታስተዳድር።
እንዴ ይሄኛው ይሻላል። ይሄ መላኩ ቆይ እስከ መቼ ነው የምታኮርፈኝ? እንደ ትናንትና አይነት ችግር መፍጠር እስከምታቆሚ ድረስ። እንዴ እንዳጠፋው ነው እንዴ የምታስበው? ቆይ የብሌን ልጃችንን ስታበላሽ እያየው ዝም ማለት ነው ያለብኝ? ምንም ይሁን ምን ቤታቸው ድረስ ሄደን እንደዚህ አይነት አሳፋሪ ነገር እንድናደርግ ማድረግ አልነበረብሽም። እሺ ለማለት የፈለከውን በግልጽ ንገረኝ። ምን ልበልሽ ገሊላ? በብሌን ፊት ስለተዋረድክ ነው አይደለ እንደዚህ የተናደድከው? በቃ ትቼዋለሁ ነገር። አትተወው መላኩ። አንተ ከልጃችን ህይወት ይልቅ ብሌን ስለአንተ የምታስበው ነገር ነው የሚጨንቅ። እንዴት ስለ ልጃችን ግድ አይሰጠን ትይኛለሽ? እንዴት አትበለኝ። ለአንተ ከብሌን ቀጥሎ ሁለተኛ ምርጫ መሆን ሰልችቶኛል። ከፈለክ መሄድ ትችላለህ። ምን ትሰማለህ አይደል? ከዚህ በኋላ እዚህ አልጋ ላይ አብረን አንተኛ እንድታውቅ። እዚህ ምን ትሰሪያለሽ? አዲስ የዕቃ ማጠቢያ ሽቦ እፈልጋለሁ። አልቆብኛል። ትላንትና እዚህ ቤት እንዳላይሽ ብዬ ነግሬሽ ነበረ። ረስተሽው? አታስቢ፣ ይቅር ብዬሻለሁ። ተይ እንጂ ይቅር ብለሽኛል። ገሊላ፣ የፈለግሽውን ያህል ብትናደጂ በስተመጨረሻ እንደኔ አይነቱ እውነቱን ፊት ለፊት የሚናገር ጓደኛ ያስፈልግሻል። በማያገባው ጉዳይ ጣልቃ የሚገባ ማለትሽ ነው? የፈለግሽውን በይ። እኔ ግን እቆያለሁ። ደህና አደራችሁ። እንዴት አደራችሁ? እማዬ አንዴ ላናግርሽ። ምንድን ነው? አንዴ ፈልጌሽ ነው ላናግርሽ። እማ ሰሞኑን ላንቺ ያሳየሁት ባህሪ ልክ አይደለም። አንቺ እኔን ጥሩ አድርገሽ ነው ያሳደግሽ። አሳፍሬሻለሁ። ይቅርታ አድርጊልኝ። እና ደግሞ ከዚህ በኋላ አንቺ የሚያስጨንቅ ነገር እና የሚያሳስብ ነገር አላረግም። ቃል እገባልሻለሁ እማዬ። ይሄ ለእኔ ምን ማለት እንደሆነ ታውቃለህ? አይዞህ የኔ ውድ፣ ታውቅ የለ አባትህ ሲናደድ የሚያደርገውን አያውቅም። ብሌን እንደበደለችው እንዴት ይረሳል? እንደ ብሌን አባቴን አሳስሬው ቢሆን ኖሮ መቃብሬ ላይ ነበር የምትቆሙት። ትዝ አለሽ ያኔ ይህን ቤት ለማሳደስ ብር ላኪልኝ ስላት እምቢ እንዳለች? እኔ ያለኝን ሳንቲም አውጥቼ ይህን ቤት ባላሳድስ ኖሮ ይህን የሜላት የግል ትምህርት ቤት መማር ትችል ነበር። አውቃለሁ። እስኪ ራስህን አረጋጋው። ያን ግሮሰሪ እዚህ ያደረስኩት እኔ ነኝ። ያኔ አይኔን እያየ እንደሚወደኝ ነገረኝ ነበር። እውነቱን እንዳልሆነ መች ገባኝ። ለምን ይጠላሃል? አባትህ እኮ ነው። መዋሸቱን እሺ እችለዋለሁ፣ ክህደቱን ግን መቀበል አልችልም። ሁሉንም ነገር አብሬው ለፍቼ እዚህ አድርሼ በስተመጨረሻ ግን እሱ ለብሌን ሰጣት።
ከዚች ልጅ ጋር ያለን ነገር አቁም አልተባልክም? ድጋሚ መገረፍ አብረዋል? አረ እኔ ትቻታለሁ እንዴ? ወዳታል እንዴ? ያረ ታዲያ በዚህ ልክ ዋጋ ልከፍላት የፈለግኩ ነው። ሳሮን አሪፍ ልጅ ነች። በቃ እንደ ጓደኛ እሷ ማለት አልፈልግም። ምስጋና አጎት ነኝ። እኔም መዋሸት አይጠበቅብህም። ለምንድን ነው የማዋሽ? ስቀልድ ነው። እንደምትወዳት ለማረጋገጥ ነው። እችን ጠጣት፣ ያረጋጋሃል። አመሰግናለሁ። እኔ ፍቅር ግን ሻይ ከማፍላት በዘለለ የብሌን እንደባ እንዳጋለጥ ልትረጅኝ ይገባል። እኔ የሆነ ፍንጫ ናት። አባባ እንደሚለው ጎበዝ አይደለችም። ሲጀመር ትምህርቷን መጨረሰችና ግን እኮ በፈቃደኝነት ነው አባትህ ሁሉንም ነገር ያደረገው። የሆነ ነገር አድርገው እንጂ አባባ በጤናው አይደል። ተው እንጂ ሰለሞን፣ ሁሉንም ነገር ፊት ለፊት ቆሞ አይደለም እንዴ ነገረ? እሱ የቤተሰቡን ስራ መስራት አትችልም ብሎ ነው የሚያስበው። ይሄን አላም ማመን እንደሚከብድ አውቃለሁ፣ ግን ቶሎ ማመኑ የተሻለ ነው። እኔ ያልኩት አንቺ ከሷ ጋር መደረብሽ ነው። አብረሽ መቆም ሲገባሽ ጭራሽ ለሷ ትወግኛለሽ። መርዳት ካልፈለግሽ ተይው። እኔ ግን አባዬ እኔ ላይ እንዲነሳ ብሌና እንዴት አድርጋ እንደመረዘችው መረጃ ማግኘት አይቀርም። ማታ ቤተሰቦቼ ፊት እንደዛ አድርጋ አሁን የመምጣት ሞራል አገኘ። አንቺ ራሱ ጥሩ ወቅት አይደለሽ? ቤተሰቦች ግን የኛ ግንኙነት ይሄን ያህል እንዳስጨነቃቸው አላወቅኩም ነበር።
እማዬ አንቺ መርጫ ያለው ስራ ሆስፒታል መግባቷን ስነግርሽ መጠርጠር ነበረብሽ። ለነገሩ ግን መለየታችንን ማወቃቸው ለእኔም ለአንቺም እረፍት ነው። እሱን እስማማለሁ። አሁን ግን እያወራን ቢሆን ምን የሚል ይመስላል? የማየር ማወቅ ይችላል። ሌላ ድራማ ውስጥ መግባት አልፈልግም። እኔም እስማማለሁ። አባት ላይ እንደምችል እያወቅክ መምጣት ግን አስገርሞኛል። እሱ እንዳይን ተሽልኩ እንደ ሌባ ነው የመጣሁት። ምን ነው ዝም አልሽ? ለእኔ ስትል እንደዚህ አይነት ችግር ውስጥ መግባት አስገርሞኝ ነው። ግን አልቆጭበትም። በዛ ላይ ደግሞ ያስታወስሽ ምስኪበትን ማስታወሻ አግኝተሻል። ፎቶ ስለዛ ፎቶ ታሪክ ነገር ያለው አላልክሽም? ዳዲያን ፎቶን ሲያነሳን የዳድ ልደት እያከበርን ነበር። ያኔ ሁላችንም ደስተኞች ነበር። ዛሬ እያሰብኩ ነበር። ምን? የዳድ ልደት እየደረሰ ነው። እና እንዴት ልታከብሩ ነው? እርግጠኛ አይደለሁም፣ ግን ከነማሚ ጋር የምናከብር ይመስለኛል። የማግዝሽ ነገር ካለ አለው። እሺ በይ በቃ ከዚህ በላይ እዚህ መቆየት አልችልም። አባዬ ከአንቺ ጋር እየወሮ መሆኑን ቢያውቅ ይሰቅለኛል። እዚህ እንደመጣ ለማንም አልናገርም። ሰለሞን ማውራት አለብን። ስለምን? ልጆቻችን በእኛ ምክንያት እየተጣሉ ነው። እና ምንም እንዳልተፈጠረ እንዳስመስል ነው የምትፈልጊው? ከአደጋው በኋላ የተፈጠረው ሰላምና መተሳሰብ እንዲቀጥል ነው የምፈልገው። እሱ ከአደጋው ጀርባ እጅሽ እንዳለበት ከማወቅ በፊት ነበር። ሰለሞን በሰላም ላወራህ እየሞከርኩ ነው። እውነቱን ንገረኝ እስቲ። አባ ሀሳቡ እንዲቀይር ስለፈለግሽ ሆስፒታል እንዲተኛ ያደረግሽው አንቺ ነሽ? ግን የምር አባታችንን በጥይት ማስመታ ይመስላል? እውነቱን እስክትናገሪና እኔም የሚገባኝን እስካገኝ ድረስ እዚህ ቤት ምንም ሰላም የለም። ወዴት ነው? ቢጃማ ልቀይር። ምስጋና ክፍል ውስጥ ቢጃማን አድርጌልሃለሁ፣ እዛው መቀየር ትችላለህ። የምርሽን ባልሆነ ይሄማ የለየለት እብደት ነው። እብደትማ ሚስትና ልጅን ትቶ የድሮ ፍቅረኛን ማሰብ ነው። ስለ ብሌን ማሰብ ካቆምክ ቆየው አልኩሽ እኮ። እውነት ለእሷ ያለህን አስተያየት እኔም አንተም በደንብ እናውቀዋለን። አሁን ደግሞ ጥያቄው አስተያየት ሆነ። ሌሎች ሴቶችን የማይበት አስተያየት እንዴት ነው እባክሽ? አላውቅም። እሷን በምታይበት አስተያየት እኔንም እንድታየኝ ይፈልጋለሁ። ወዴት ነው? ከዚህ ጭቅጭቅ እዛው ሳሎን ብተኛ ይሻላል። መላኩ፣ ትዳርህን ማስተካከል የማትፈልግ ከሆነ እኔ ብቻዬን መታገል ሰልችቶኛል። ልወደድ በሚችልበት መጠን ልትወደኝ ካልቻልክ ይኸው
ይዘህ መሄድ ትችላለህ።